ቤት መጥታ ድንቄ ቡና መግዣ ብላሻለች ትለኛለች ወይዘሮ መዓዛ መስፍን። ቤት ውስጥ ምግብ ካለ ቡና አይኖርም። ቡና ከሌለ የድንቄ ንጭንጭና ጭቅጭቅ ቤተሰቡን ያስጨንቃል። ቤቷን በአንድ እግር ያቆማታል። አንድ ቀን አመለ ዘውድ ቡና ማሬ ቡና መጠጣት ፈልጋለሁ አለቻት። እናቷ ምንም ፍራንክ የለኝም፣ ቡና ሳልጠጣ እንዴት ነው የምውለው? ድንቄ ቢኖርኝ አሁኑኑ ገዛልሽና አፈላልሽ ነበር። ከጎረቤትም ቢሆን ለምኝ እንጂ ቡና ሳልጠጣማ መዋል አልችልም። ምን ብዬ ነው ምለምነው? እንዲያው የተቆላ ቡና የሚያሸተኝ እንኳ ባገኝ። አመለ ዘውድ ሲጨንቃት ከቤት ወጣች። የት ቤት ልሄድ ብላ አሰበች። ወይዘሮ መዓዛ ቤት ለመሄድ ወሰነች። ወይዘሮ መዓዛ ደግ ሴት እንደሆኑ ታስባለች። ከደቂቃዎች በኋላ የወይዘሮ መዓዛን ቤት የውጭ በር እያንኳኳች ነበር። ከትልቁ በር ጋር ተያይዞ የተሰራ ትንሽ በር በወይዘሮ መዓዛ ሴት ልጅ በፋይል ተከፈተ። እትዬ መዓዛ አሉ ብላ ጠየቀች። ወይዘሮ መዓዛን እትዬ መዓዛ ነው የምትላቸው። አዎ አለቻት። ፋይል ወደ ውስጥ እንድትገባ በሩን ሰፋ አድርጋ እየከፈተችላት ወይዘሮ መዓዛን ማዕድ ቤት ወጥ እየሰሩ አገኘቻቸው። እንደምን ዋልሽ አመለ ዘውድ? የወይዘሮ መዓዛ ከልብ የመነጨ ፈገግታ ፊታቸውን አደመቀው። ድምፃቸው ውስጥ ሁልጊዜ ቅንነትና ለሰው ያላቸው ፍቅር ይደመጣል። ደህና ነኝ፣ ድንቅዬን አመመብኝ እንጂ አነጋገሯ ልክ እንደ አዋቂ እኮ ነው ሲሉ ወይዘሮ መዓዛ በመገረም አሰቡና አልተሻላትም እንዴ ብለው ጠየቁ። አዎ ያማታል አለች አመለ ዘውድ እያቀረቀረች። አይዞሽ ይሻላታል። ቡና እንደምትወድ ያውቁ አይደለም? አዎ አውቃለሁ። ቡና ካለፈላሽልኝ አለችኝ። የቡና መግዣ 25 ሳንቲም መዓዛን ጠይቂያቸው ብላኝ ነው የመጣሁት። ወይዘሮ መዓዛ ከልብ አዝነው ከንፈራቸውን መጠጡ። አየዳ ነገር ተነስተው ወደ መኝታ ክፍላቸው ሄዱ። የእሳቸውን ባለቤት አቶ ግርማን ከ1 ዓመት በኋላ ተከትለው ነው ያረፉት። የባላቸውን ጡረታ ስለሚያገኙ ግን ኑሮ እንደ ድንቄ ከባድና ውስብስብ ዕለታዊ የህልውና ጥያቄ አያስጨንቃቸውም። አንድ በር ይዘው ተመልሰው መጡ። እንቺ በዚህ ቡና ግዢላት። የአመለ ዘውድ ፊት በሚያምር ፈገግታ ፈካ። እሺ እትዬ መዓዛ። ከታላቅ የክብር እንግዳ ሽልማት እንደሚቀበል ተሸላሚ ጎንበስ ብላ ብሩን በሁለት እጆቿ ተቀበለቻቸው። ከዚህ ቀን በኋላ አመለ ዘውድ ትንሽ የልመና ድፍረት ስላገኘች ገንዘብ ከእጇ ሲጠፋ ሰፈሩን ማዳረስ ጀመረች። ወይዘሮ መዓዛን ጨምሮ የተሻለ አቅም ካላቸው ጎረቤቶቻቸው ከወይዘሮ ሀና፣ ከወይዘሮ አለማገኝ፣ ከወይዘሮ ሀገሬ፣ ከወይዘሮ ሻሼ ትለምን ነበር። ወይዘሮ መዓዛ ለልመና ወደሳቸው ደጋግማ በመምጣቷ ተሰላችሁ። ለመሆኑ አመለ ዘውድን የቡና መግዣ ገንዘብ ጠይቂያት እያልሽ በየጊዜው የምትልኪያት አንቺ ነሽ? ብለው አንድ ጊዜ ድንቄን ጠየቋት። ኧረ እኔቴ ራሷ ትሆናለች እንጂ እኔ ሰው እንድታስቸገርም አልፈልግም ብላ መለሰች ድንቄ። ልጅሽ ባልጋለች። በየጊዜው እየለመነች ድንቅ የቡና መግዣ ብላሻለች ትላለች። እየተበላሸች ነው፣ ተቆጫት። የት አባቷ ጠይቂ ሳልላት ምን አድርጌ ነው የምትልሽ ብላ ድንቄ መቆጣት አማራት። መከሪያት እንዳትበላሽብሽ አሉ ወይዘሮ መዓዛ። ድንቄ ከጎረቤት ለምኜ ባትል በየቀኑ ቡና ማለቷ ልጇ ላይ ሊፈጥር የሚችለውን ጫናና ውጥረት ግን አላስተዋለችውም። ቡና ማረኝ ስትል ቤት ውስጥ ብዙ ጊዜ ገንዘብ ስለማይኖር አመለ ዘውድ የምትወስደው አማራጭ የጎረቤት በር ማንኳኳት ነው። የልጅ አዋቂ በመሆኗ አብዛኛው ባህሪዋ ከህፃናት የተለየ ቢሆንም ልጅነቷ ግን ለመለመን ድፍረት ሰጥቷታል። በእርግጥ የጎረቤት ሴቶች በሙሉ እንደ ህፃን አይተዋት አያውቁም። ያነጋገሯ ለዛ፣ ቃላት አመራረጧ፣ ብስለቷና ባህሪዋ የአዋቂ በመሆኑ እሷን እንደ ሌሎች ህፃናት አያዩዋትም። በእርግጥ እድሜዋ አሁን 11 ቢሆንም አመለ ዘውድ እንደ ልጅ አልነበረችም። ዛሬ ራት ተበልቶ ለነገ ቤት ውስጥ ምንም ምግብ የማይተርፍበት አጋጣሚ ብዙ ነው። ቁርስ ብዙ ጊዜ ቅንጦት ነው። ቁርስ የማይበላባቸው ቀናት በርካታ ናቸው። ምሳም አልፎ አልፎ ላይገኝ ይችላል።
የሁለቱ ሕፃናት ወንድሞቿንና የእናቷን ጦም መዋል እጅግ የሚያስጨንቃት ያችው አመለ ዘውድ ናት። ምግብ ቤት ውስጥ በሌላቸው ቀናት እሷ ገንዘብም ሆነ ምግብ ሰርታ ልታገኝ የምትችልበት ምንም አማራጭ ከሌለ ተሾመም ሊረዳቸው የማይችል ከሆነ በባዶ አንጀቷ ታደለን አዝላ ከጎረቤቶቻቸው አንዳቸው ጋር ትሄዳለች። በተለይ ሰሞኑን ደግሞ ተሾመ ጠፍቷል። አስፓልት አካባቢ ብትፈልገውም አላገኘችውም። ዛሬ እኮ ምንም የምንበላው የለንም ትላለች። ብዙዎቹ ጎረቤቶቻቸው ያዝናሉ። ካላቸው ምግብ ከመስጠት ወደ ኋላ አይሉ። እድሜ ለአመለ ዘውድ ቤተሰቡ እህል ሳይቀምስ አያድርም። የሰው ፊት ገርፏት የራሷንና የቤተሰቧን ደህንነት በይፋ አምና ለምና የምታገኛትን ይዛ ወደ ቤት ትገባለች። ተፍ ተፍ ብላም ያዘጋጀችውን ምግብ ለሚካኤልና ለታደለ እንዲሁም ለእናቷ ታቀርባለች። እሷ ብዙም የምግብ ፍላጎት የላትም። አመለ ዘውድ ከምንም በላይ የሚያጠግባት የወንድሞቿና የእናቷ የሚበቃቸውን ያህል መመገብ ነው። ባለፉት ጥቂት ወራት በቂ ገንዘብ ስለሚያገኝ ምግብ ፍለጋ ብሎ ጎራ ባይልም አንዳንድ ቀን ተሾመ ቤት ይመጣና ዛሬ ባክሽ ቺስ ታወገረኝ፣ ምንም ሳንቲም ማግኘት አልቻልኩም፣ ርቦኛል ይላታል። ቤት ውስጥ ምግብ ካለ በደስታ ታቀርብለታለች። አጠገቡ ተቀምጣ ሲበላ ማየት ከምንም በላይ ያስደስታታል። አንቺ አትበይም ሲላት እበላለሁ ብላ አንተ ተሺ ትለዋለች። በጣም ከራበው ለሷ ብዙም ሳይጨነቅ ያቀረበችለትን ጥርግ አድርጎ በልቶ ወደ አስፋልት ለመሄድ ይነሳል። አንዳንድ ቀን ግን እሷ አብራው ካልበላች እንደማይበላ አስረግጦ ይነግራትና አብረው ሊበሉ ይቀመጣሉ። ለነገሩ እሷ ብዙ አትበላም። ሆዷ መብላት የለመደው በትንሹ ነው። ተሺ በኋላምና ለራት አስቀምጬልሃለሁ ትለዋለች። ጥልቅ ፍቅሯን የምትገልጽበት ፈገግታ ወዝ በሌለው ፊቷ ላይ እያብረቀረቀ ወንድሟ ጠግቦ ሲሄድ ጥግብ ትላለች። እሺ ብሏት ሲሄድ ደስ ይላታል። ግን ማታ እሷ ተዘጋጅታ ብትጠብቀውም ተመልሶ አይመጣም። ድንቄ የሀበሻ መድኃኒት ተጠቅማ አልማዝ ባለጭራው ከሰመላት። ውሃ ማመላለሷን ቀጠለች። አንድ ቀን ደግሞ አልማዝ ባለጭራው አመለ ዘውድ ጀርባ ላይ ወጣ። እናቷን ያዳናትን የሀበሻ መድኃኒት መጠቀም ጀመረች። 3 ቀን ብቻ ነው የተኛችው። ስለተሻላት ሳይሆን መስራትና ቤተሰቦቿን መመገብ ስላለባት በ4ኛው ቀን ከተኛችበት ተነሳች። ቁስሉ ገና ሳይጠግ ጀርባዋን እየሸመቀቃት ጥርሷን ነክሳ ወደ ስራ ቦርቴጋ ሄደች። እጄን ይዛ አልለቀቀችኝም። ፖሊሱ በመጨረሻ መንጭቆ አስለቀቃት። ጉልበቱ ላይ ወደቀች። ተሾመ ግርማ ከዛሬ ነገ እንደምታገኘው ተስፋ ብታደርግም ባለፉት 2 ረጃጅም ሳምንታት አመለ ዘውድ ተሾመን አላገኘችውም። አንዳንድ የሚያውቁትን ልጆች ጠየቀች። የት እንዳለ እንደማያውቁ ነገሯት። ሌላም ረጅም ሳምንት ተደገመ። ግራ ገባት። ምን አለበት እዚህ ቦታ ሄዳለሁ ብሎኝ ቢሄድ ስትል አስባ አዘነችበት። ተናደደችበትም። ባዶነት ተሰማት። የሄደበትን አለመናገሩ ሐሳብ የለሽነቱ አበሳጫት። ወንድሟ እጅግ ናፈቃት። ወጥና ወንድም ማስፈራሪያ ነው እንዲሉ ባይረዳቸውም ተሾመ በቅርብ እንዲኖርና በየቀኑ ልታየው ትመኛለች። 1 ወር አለፈ። ወንድሟ የት እንዳለ የሚነግራት ሰው አላገኘችም። አንድ ጊዜ ስለ ጎዳና ሕይወት ጠይቃው ባቡር ጨፍልቆት ወደሚሄድበት ሳይደርስ ወደ ተነሳበትም ሳይመለስ ስለቀረው ልጅ የነገራትን አዘውትራ ታስብና ሰውነቷ በፍርሃት ይንዘፈዘፋል። በቁሟ እየቃዠች ትባንናለች። ምናልባት ያ በመንገድ የቀረ ልጅ እንደ ተሾመ የሚወዱት እናት፣ የምትወደው እህት ይኖሩት ይሆናል። ምናልባት የዚያ ልጅ ዘመዶችና ቤተሰቦች ከዛሬ ነገ ይመጣል እያሉ እስከ ዛሬ በተስፋና በናፍቆት እየጠበቁት ይሆናል። አንድ ቀን የተሾመን ጓደኛ ሳሙኤልን አስፋልት አካባቢ ያየችው። እሱም ሰሞኑን ጠፍቶ ነበር። ወንድሟን ያገኘች ያህል ተደሰተች። ተንደርድራ አጠገቡ ሄዳ ሞቅ ያለ ሰላምታ አቀረበችለትና የት ጠፍተህ ነው ብላ ጠየቀችው። ክፍለ ሀገር ስራ አግኝቼ ሄጄ ነበር አላት። ተሾመን አይተኸዋል ብላ በጉጉት ጠየቀችው። አላየሁትም አላት ሳሙኤል ፈጠን ብሎ።
የት ጠፋ ታዲያ? እኔ እንጃ፣ ምናልባት ስራ አግኝቶ ሌላ ቦታ ሄዶ ሊሆን ይችላል። የት? እኔ እንጃ። ታዲያ ለኛ ሳይነግረን ነው የሚሄደው? የኛስ ይቅር እሺ፣ ላንተ እንኳን አይነግርህም? አይኖቿ በእንባ ተሞሉ። አልነገረኝም አላት። ላይ ላዩን ለሷ ግድ የለሽ እንደሆነ ለመምሰር ቢጥርም እያዘነላት ነበር። ወንድሟን በጣም እንደምትወደው አሳምሮ ያውቃል። አመለ ዘውድ ፊቷን አዙራ አንገቷን ደፍታ መንገድ ስትጀምር ከጀርባዋ ሲያያት አሳዘነችው። አመለ ዘውድ ብሎ ጠራት። በእርጋታ ዞረች። እንባ ጉንጮቿ ላይ ተከልብሷል። ነይ እንዴ። አጠገቡ ስትደርስ ወንድምሽ ታስሯል አላት በእርጋታ። ምን? አለች ድንግጥ ብላ። ታስሯል። ምን አድርጎ? ከመኪና ዕቃ ለማውረድ ከሆኑ ልጆች ጋር ተጨቃጨቅንና ተደባደብን። ሁላችንንም ማሰሩን። እኔን በዋስ ዘመዶቼ በቀደም አስፈትተውኝ ነው። የት ነው የታሰረው? አለች ለመሮጥ እያቆበቆበች። የተሳከረ ስሜት ውስጥ ገባች። በሕይወት መኖሩን ማወቋ ሲያስደስታት፣ መታሰሩን መስማቷ ደግሞ ሽብር ለቀቀባት። ተረጋጊ አላት። ግርምት ያየለበት ሐዘን የተቀላቀለበት ፈገግታ እየፈገገ በእናትህ ንገረኝ፣ የት ነው ያለው? እዚህ ሾላ አካባቢ ወረዳ 28 ጽሕፈት ቤት ውስጥ ነው ያለው። ፖሊስ ጣቢያ ነው የታሰረው። እሺ በቃ ቻው፣ አመሰግናለሁ አለችው በጥድፊያ። ፊቷን አዙራ 1-2 እርምጃ እንደተራመደች ነይ ቆይ አላት ሳሙኤል። ቆም ብላ ዞረችና ምን ነው አለችው በጥድፊያ። እኔ እንደነገርኩሽ እንዳትነግሪው፣ አትንገራት ብሎ አስጠንቅቆኛል። እንድትጨነቁ ስላልፈለገ ነው። የነገርኩሽ ስላሳዘንሽኝ ነው። እሺ አልነግረውም ብለው በፍጥነት ወደ ሰፈር ሄደች። አንድ ሳህን ምግብ ማዘጋጀት ቀላል አልነበረም። ዳቦ መግዛት ብቻ ነበር የቻለችው። ዳቦውን ለወንድሟ ይዛ ታስሮበታል ወደ ተባለው ቦታ ከነፈች። ተሾመ 8 ሳምንታት በእስር ቤት አሳልፏል። ከሱ ጋር የታሰሩት ጓደኞቹ፣ ቤተሰብና ዘመድ የ350 ብር ዋስ እየገቡ አስፈትተዋቸዋል። እሱ ዋስ ሊሆን የሚችል አቅም ያለው ቤተሰብም ወይም ዘመድ ስለሌለው የነበረው ብቸኛ አማራጭ በእስር መማቀቅ ነበር። እናቱና እህቱ መታሰሩን ሰምተው እንዲጨነቁ አልፈለገም። የሚፈታ መሐረብና መቀነት፣ ብር የሚመዘዝበት ቦርሳ ሳይኖራቸው የዕለት ጉርሳቸውን ለማግኘት የሚማስኑት ምስኪን ሴቶች ዋስ ላይ ሆኑት ለምን ይጨነቃሉ? በዚህ ምክንያት ነበር የተፈቱት ጓደኞቹ መታሰሩን ለእህቱ እንዳይነግሯት አጥብቆ ያስጠነቀቃቸው። ሰው እንደሚፈልገው ተነግሮት ከውጪ በፍርግርግ ብረት ወደ ታጠረው የእንግዳ ማናገሪያ መስኮት ቀርቦ እህቱን ሲያያት መጀመሪያ ተገረመ። ከዚያ ደስ አለው። ማን ነግሮሽ መጣሽ? አላት ፈገግ ብሎ። ታሺ ደህና ነህ? እጁን በመስኮት ፍርግርግ ብረቶች መሃል አሾልኮ ወደ እሷ ዘረጋ። እጁን ጨብጣ ይዛ ወደ አፏ አስጠግታ ደጋግማ ሳመችው። በሕይወት መኖሩን ይበልጥ ማረጋገጥ የፈለገች ይመስል እጁን አንድ ጊዜ ወደ አንገቷ፣ ሌላ ጊዜ ወደ ደረቷ እያስጠጋች ተንሰቅስቃ አለቀሰች። ተሽዬ ደህና ነህ አይደል? ደህና ነኝ። ታስረህ ነው ለካ? እኔ እኮ አላወቅኩም። ተሽዬ ደህና ነህ አይደል? ደህና ነኝ አልኩሽ እኮ፣ በቃ ዝም በይ አታልቅሺ ብሎ ሊያባብላት ሞከረ። መልቀሷን አላቆመችም። እጁን ለአፍታ አልለቀቀችም። መቼ ነው የሚፈቱ? እኔ እንጃ አላት። ለበርካታ ደቂቃዎች የተሾመን እጅ ይዛ ስታለቅስና በለቅሷ መሃል ስለ ደህንነቱ ደጋግማ ስትጠይቀው ቆየች። አንድ ፖሊስ መጣና በቃችሁ፣ ሰዓቱ ደርሷል አለ። ሁለቱም ያልሰሙት መሰሉ። በቃሽ አላት ፖሊሱ። ለጥቂት ሰከንዶች አጠገባቸው ቆሞ ጠብቋቸው። ጭራሽ አመለ ዘውድ የወንድሟን እጅ በሁለት እጆቿ አጥብቃ ያዘች። ፖሊሱ አጠገቧ ቆሞ ይታዘባታል። ለቅሷ አባሰ። 2 ወር እሷ ሳታውቅ እንዳልታሰረ ሁሉ ዛሬ ወንድሟን እስር ቤት ብቻውን ትቶ መሄድ ከበዳት። ለወንድሟ ያላት ጥልቅ ፍቅር የማመዛዘን አቅሟን ቀንሶባት ትታው መሄድ ጥፋት እንደሆነ ተሰማት። በቃሽ አልኩሽ እኮ። ፖሊሱ ተቆጥቶ እጇን ከተሾመ እጅ በግድ መንጭቆ አላቀቀው። አመለ ዘውድ እየተንሰቀሰቀች በፖሊሱ ጉልበት ላይ ወደቀች። በጭንቀት ልታብድ ደርሳ ነበር። ምንድነው? አለ ፖሊሱ ተገርሞ። በእናት ወንድሜ እኮ ነው
እና ቢሆንስ አንቺ ብቻ ነሽ ወንድም ያለሽ? ፖሊሱ ተቆጣ። አባታችን ሞቷል፣ ደሃ ነን፣ ያለን እሱ ብቻ ነው። ምን አይነቷ ናት ባካችሁ? አለ ፖሊሱ በመገረም ቁልቁል እያያት። ትንሰቀሰቃለች። አሳዘነችው። በረጋ አንደበት በይ አሁን ተነሺ፣ ከ3 ወይም ከ4 ቀናት በኋላ ይፈታል አላት። አመለ ዘውድ ከተደፋችበት ቀና ብላ ለቅሶ ባቀላቸውና እንባ በሚያጎርፉ አይኖቿ አየችው። እውነትህን ነው? ይፈታል? አዎ ተነሽ አላት። የፊቱ ገጽታ እንዲሁም የድምፁ እርጋታ እንድታምነው የሚያስገድድ ነበር። ከተደፋችበት ተነሳች። የመፈታቱ ዜና ለተሾመም አዲስ ነበር። ፖሊሱ አመለ ዘውድን ለማጽናናት ዋሽቶ ሊሆን እንደሚችል በመጠኑ ቢጠረጥርም እሱም ፖሊሱን ማመን መረጠ። አመለ ዘውድ እንባዋን እየጠራረገች ተሺ ደህና ሁን እመጣለሁ አለችው። ስትሄድ ከዓይኑ እስክትሰወር ከኋላዋ አያት። በብቸኝነት ውርጭ የደነዘዘ አእምሮውን በጋለ የእህትነት ፍቅሯ ስላፍታታችለት በመምጣቷ በጣም ተደስቷል። ፖሊሱ እንዳለው ተሾመ በ3ኛው ቀን ከእስር ተፈታ። ከእስር ቤት ወጥቶ ወደ ሰፈሩ ሲሄድ መንገድ ላይ እህቱ እሱን ለ2ኛ ጊዜ ልትጠይቀው እየተጣደፈች ስትመጣ አገኛት። አመለ ዘውድ ከፍርግርግ ብረት ጀርባ ያየችው ወንድሟ ነፃ ሆኖ ስታየው ደስታዋ ወሰን አልነበረውም። እናቷ እሳት ላይ ትወድቃለች። ልጅቷ ከቤት ወጥታ ለመሄድ ትሳቀቅ ነበር። እባካችሁ ድንቄን እያያችሁልኝ አደራ ብላን ነበር የምትሄደው። ወይዘሮ የሺካሰው ድንቄ የሚጥል በሽታዋ አቶ ግርማ በሕይወት እያሉ ብዙም አይጥላትም ነበር። ባሏ ሞተው ከባድ የኑሮ ሸክምና የቤተሰብ ኃላፊነት በጫንቋዋ ከተጫነ በኋላ ግን በየጊዜው ይጥላት ጀምሯል። አመለ ዘውድ ብዙ ጊዜ እናቷ በሚጥል በሽታ ወድቃ ብታይም አንድ ቀን የሆነችውን ግን በጭራሽ አትረሳም። እሷ ከቤታቸው ጥቂት እርምጃዎች ፈቀቅ ብላ ትንሽ ድንጋይ ላይ ተቀምጣ ግቢ ውስጥ ዕቃ ስታጣጥብ እናቷ ቤት ውስጥ ቡና እየቆላች ብረት ምጣዱ ላይ የሚማሰለው መቆያ የሚያሰማው ድምፅ ጸጥ ማለቱን ከጥቂት ሰኮንዶች በኋላ አስተዋለች። እናቷ ቡና ቆልታ እንደጨረሰች አሰበችና ዕቃ ማጠቧን ቀጠለች። አፍታም ሳይቆይ የድስት መንኳኳትና ከወለሉ ጋር የሆነ ነገር ሲጋጭ ሰማች። እናቷ የሚጥል በሽታዋ ተነስቶባት ሊሆን እንደሚችል ለመጀመሪያ ጊዜ ያሰበችና በፍጥነት ብድግ ብላ በሩጫ ወደ ቤት ገባች። አልተሳሳተችም። እናቷ አፈር ወለሉ ላይ ተጋድማ ትወራጫለች። ብረት ምጣዱ ከነቡናው ከምድጃው ላይ ወርዶ ወለሉ ላይ ተገልብጧል። ቡናው ወለሉ ላይ ተበትኗል። ድንቄ ብላ ጮኸች። የእናቷ መውደቅ ሁልጊዜ እንደ አዲስ ያስደነግጣታል። እናቷን ይዛ ከመንሸራተቷ ልታቆማት አቅሟ አልፈቀደላትም። ማድረግ የምትችለው በዙሪያዋ ያሉትንና ብትገጫቸው ወይም ከስሯ ቢገቡ ሊጎዷት የሚችሉ ዕቃዎችን ማራቅ ነው። በራስኪዋ በኩል የሚታየውን ቡና የሚወቀጥበትን ትንሽ ሙቀጫ አነሳች። የሆነ ለየት ያለ የሚቃጠል ነገር ሸተታት። ለካንስ የድንቄ ቀሚስ ጫፍ እየነደደ ባለው እሳት ላይ አርፏል። አመለ ዘውድ ጭስና እሳት ድንገት አስተውላ አይኖቿን ወደ ድንቄ እግሮች ስትወረውር የእናቷ ቀሚስ ቢጫ፣ ብርቱካናማና ሰማያዊ ምላሶቹን ወጣ ገባ በሚያደርግ ነበልባል ሲቃጠል አየች። ወይኔ ድንቄ! እጆቿን በደመነፍስ ወደ ነበልባሉ ዘረጋች። አቃጠላትና እጆቿን በፍጥነት ሰበሰበች። በነበልባሉ ላይ ዘላ ወደ ውጭ ወጣች። ሳፋ ውስጥ ዕቃ ስታጣጥብበት የነበረውን ውሃ አንስታ ወደ ቤት ስትንደረደር ተቀምጣበት የነበረው ድንጋይ አደናቀፋት። በደረቷ ወደቀች። ሳፋው ከእጇ አምልጦ ወደፊት ተወርውሮ እንደ መንሸራተት ብሎ ቆመ። ከወደቀችበት እንደምንም ተነስታ ወደ ሳፋው በጉጉት አየች። የተወሰነው ተንቦራጭቆ ከሳፋው ውጪ ቢረጭም የቀረው ውሃ ነበር። አንስታ ወደ ቤት እየተንገዳገደች ገባች። የእናቷ ቀሚስ እየነደደ ነበር። ሳፋው ውስጥ የቀረውን ውሃ ነበልባሉ ላይ ቸለሰችው። ውሃው እናቷ ቀሚስ ላይ ሲያርፍ ከሰከንዶች በፊት ጉልበተኛ የነበረው የእሳት ነበልባል አስፈሪ ምላሶቹን ሰብስቦ አቅመ ቢስ ጭስ ሆነ።
ውሃው ያልደረሰበት አንድ ጫፍ ላይ ትንሽ የእሳት ነበልባል አስተዋለች። በፍጥነት በርከክ ብላ እፍ እፍ ብላ በትንፋሿ በእጇም አጠፋችው። እናቷ በእሳት ከመቃጠል መትረፏን ካረጋገጠች በኋላ ውጪ በጀሪካን የነበረው ውሃ አምጥታ የምድጃው እሳት ላይ አርከፈከፈችው። ድንቄ አንድ እግሯ በእሳቱ ከመለብለሙ በስተቀር ከባድ ጉዳት አልደረሰባትም። አመለ ዘውድ ትንሽ ብትዘገይ ወይም ቤት ባትኖር ኖሮ እናቷን በአሰቃቂ ሁኔታ ልታጣት ትችል እንደነበር አስባ ዝግንን አላት። ከዚያ ቀን በኋላ በተቻላት አቅም እሷ ቤት ውስጥ ከሌለች እናቷ እሳት እንዳታነድና ምግብ እንድታበስል አትፈልግም። ወደ ቤት ወይም ወደ አስፓልት ለስራ ስትሄድ ጎረቤቶቻቸውን የእሙሻን እናት ወይዘሮ የሺካ ሰውን እባክሽ እናቴን ብቅ እያልሽ ይልኝ አደራ ብላ ነበር የምትሄደው። ብዙ ጊዜ ረፍዶባት እየሮጠች ስትመጣ እኛ ትምህርት ቤት በር አካባቢ እየተጫወትን እናያት ነበር። እመቤት ተፈሪ እናቴን ስለምወድና ስለምጠብቅ ትምህርት ቤት ቀሪ 30 ቀን ሞልቶ ወጣው። አመለ ዘውድ እነሆ አቶ ግርማ ከሞቱ 2 ዓመታት አለፉ። አመለ ዘውድ ከ2 ወደ 3 ከ3 ወደ 4 አልፋ የ4ኛ ክፍል ተማሪ ሆናለች። ድንቄ በሽታዋ በተደጋጋሚ ጥላታል። አመለ ዘውድ የምትማረው ግማሽ ቀን ቢሆንም እናቷንና ወንድሞቿን በመንከባከብ ሌሎች የቤት ውስጥ ስራዎችን በማከናወን ትባትላለች። ከቤት ውጪ ደግሞ ቡርቴ ጋር እየሰራች ለመኖር የሚያስፈልጋቸውን ለማሟላት ትጥራለች። ኃላፊነቶቿ ስለበዙና ስለከበዱ ገና የ4ኛ ክፍልን በጀመረችባቸው የመጀመሪያ ቀናት ትምህርት ቤት አርፍዳ መድረስ አዘወተረች። ረፍዶባት ወደ ትምህርት ቤት ስትሮጥ ቀደም ብሎ የደረሱ የሰፈሯ ልጆች ትምህርት ቤቱ በር አካባቢ ሲጫወቱ ያዩዋታል። ይህች አመለ ዘውድ ደግሞ ሁልጊዜ ነው እንደምታረፍደው እያሉ ይጠቋቆሙባታል። አርፍዳ መድረስም እያቃታት መጣ። ለመሄድ ብትጓጓም የትምህርት ቤት ሰዓት ይረፍድና ትቀራለች። እናቷና ወንድሞቿን ስትንከባከብ ትምህርት ለመሄድ ጊዜ አታ የቀረችበት ጊዜ በቀናት ሳይሆን በሳምንታት ተቆጠረ። ትምህርት በህይወቷ ውስጥ ቅድሚያ የማትሰጠው ለነገ የምትቀጥረው አስፈላጊ ግን አንገብጋቢ ያልሆነ ነገር ሆነ። አንገብጋቢውና ጊዜ የማይሰጠው የእናቷ ደህንነትና የወንድሞቿ በልቶ ማደር ነው። እሷና ቤተሰቦቿ ዛሬን በልቶ ማደር ሳይችሉ ትምህርት ቤት ምን ብላ ትሄድ? በባዶ ሆድስ ትምህርት ይገባታል? ከሳምንታት በኋላ አንድ ቀን ተመቻትና እጅግ ወደ ናፈቃት ትምህርት ቤት ሄደች። ነገ ተመልሳ እንደምትመጣ እርግጠኛ አልነበረችም። ክፍሏ ገብታ ተማሪዎቹን በተዘበራረቀ ስሜት ውስጥ ሆና አየቻቸው። ናፍቆት፣ ሐዘን፣ ቅናት ተፈራረቁበት። ተለይታቸው ለሳምንታት ስለቆየች ናፍቀዋታል። እንደነሱ በተደጋጋ መንፈስ መማር አለመቻሏ አሳዘናት። እነሱ በሰላም የመማር እድል ስላገኙ ደግሞ ቀናችባቸው። የክፍል ኃላፊ መምህሯ ክፍል ውስጥ ተቀምጧ ሲያያት ደስ አለው። እንደምን ነሽ አመለ ዘውድ? የት ጠፍተሽ ነው ብሎ ፊቱን በፈገግታ አድምቆ ጠየቃት። አልተመቸኝም፣ ስላልተመቸኝ የቀረሁት አለች እያቀረቀረች። አስተማሪዋ ፊቱን ድንገት ቅጭም አድርጎ በኋላ በረፍት ሰዓት የምንነጋገረው ነገር አለ፣ ቢሮ ነይ አላት። እሺ። ሌሎች መምህራንም ሲገቡ ለምን እንደጠፋች ጠየቋት። ክፍል ውስጥ በንቃት ስለምትሳተፍ ሁሉም በደንብ ያውቋታል፣ ይወዷታልም። በእረፍት ሰዓት የክፍል ኃላፊ መምህሯ ጋር ሄደች። አመለ ዘውድ በዚህ ሴሚስተር ከ30 ቀን በላይ ቀርተሻል። ከ30 ቀን በላይ ቀሪ የሆነ ተማሪ ደግሞ ትምህርት መቀጠል አይችልም አላት ረጋ ብሎ። ደነገጠች። እና በቃ ትምህርት ማቋረጥ አለብኝ ማለት ነው? ናው ልረዳሽ አልችልም። እባክዎ ቲቸር ትምህርት ማቋረጥ አልፈልግም አለች እንባ እየተናነቃት። የመለጠኝን ገለብጥና አጠናለሁ። አዝናለሁ፣ ምንም ማድረግ አልችልም አመለ ዘውድ አላት መምህሯ። ከትምህርት ቤት ግቢ ስትወጣ ልቧ በሐዘን ስብር ብሎ ነበር። ወይኔ አባቴ አንተ ብትኖርልኝ ኖሮ እኮ አባቷ ጤነኛ ሆነው በህይወት ቢኖሩ ኖሮ ያለ ብዙ ሐሳብና ጭንቀት ትምህርቷን መማር ትችል እንደነበር አሰበች። አባቷ ናፈቋት። እንባዋ ወደ ጉንጮቿ በእርጋታ ሲወርድ ተሰማት። ጠረገችው።
ግድ የለም እናቴ ደህና ትሆንልኝ እንጂ እማራለሁ ራሷን አጽናናች። አንድ ቀን ወደ ትምህርት ቤት እንደምትመለስ እርግጠኛ ነበረች። መቼ የሚለውን ጥያቄ ለመመለስ ራሷን ባታስጨንቀውም መንገድ ላይ ያገኙኝና ልብስህን ይዘና አሉኝ። ሚካኤል ግርማ። እህቱ እየመጣች ተባብለዋለች። አንድ ቀን ይዛው ሄደች። በዚህ ምክንያት ጠላኋት፣ ሰደብኳት። እኛ ጋር ሁለተኛ እንዳትመጪ አልኳት። ወይዘሮ አበበች ገመቹ። አንድ ቀን ወይዘሮ ልኬ ጉደታ ሚካኤልን መንገድ ላይ ያገኙት እና አንተ አሉት። ሚካኤል ወደ እሳቸው ሄዶ ሽቀብ እያያቸው አጠገባቸው ቆመ። የግርማ ልጅ ነህ አይደል? ራሱን በአዎንታ ነቀነቀ። አዛውንቷ ትንሹን ልጅ ይወዱታል። ሚካኤል እንደ አባቱ ቀላ ያለ ድንቡሼ ልጅ ነው። ከአቶ ግርማ ልጆች መልኩ የበለጠ የሚያምር የሱ ነው። አሮጌ ልብስ ለብሷል። አመለ ዘውድ ልብሶቹን በተቻላት አቅም በየጊዜው ስለምታጥብለት ብዙም አልቆሸሸም። ጫማ የሚናፍቁ እግሮቹ ግን አቧራ ለብሰዋል። ወይዘሮ ልኬ በሐዘኔታና በፍቅር ላፍታዩትና ሚካኤልን ሊያሳድጉት ወሰኑ። ሂድ ልብስህን ይዘና ከኔ ጋር ትኖራለህ፣ እኔ ያሳድግሃለሁ አሉት። ሚካኤል ቤት ሄዶ ለእናቱ ወይዘሮ ልኬ ያሉትን ሲነግራት መሄዱን አጥብቃ ባትቃወምም ባትሄድ ይሻላል፣ እዚሁ እኛ እንደሆን ነው ትሆናለህ አለችው። ልጁ ራሱ እንዲወስን ሙሉ መብት እየሰጠችው ሚካኤል መሄድ ፈለገ። እናቱ እንኳንስ ልታስተምረው በቀን 3 ልትመግበው አልቻለችም። ሚካኤል ያሉትን ጥቂት አሮጌ ልብሶች ይዞ ወደ ወይዘሮ ልኬ ቤት ሄደ። በዚያው ሰሞን ሲገናኙ ይህንን ልጅሽን እኔ ላሳድገው ብዬ እኮ ነው፣ ትምህርቱን በደንብ ይማራል አሏት ወይዘሮ ልኬ ድንቄን። እሺ ማማ፣ መማሩ ጥሩ ነው አለች ድንቄም። በሚካኤል መሄድ ግን አመለ ዘውድ ደስተኛ አልሆነችም። ቤቱ ጭር አለባት። በተለይ ማታ ሁለቱን ወንድማማቾችና እናቷን ቤት ውስጥ ስታገኛቸው ደስ ይላታል። እንደ ሌሎች የቤተሰቦቿ አባሎች ሁሉ ሚካኤልን በጣም ተወደዋለች። የምትሰራበት የቡርቴ ቢሮ ከወይዘሮ ልኬ መኖሪያ ቤት በቅርብ ስለሚገኝ ሚካኤልን ጎራ ብላ ሳታየው አታድርም። እንዴት ነህ? ደህና ነኝ። ምግብ በደንብ ታገኛለህ? አዎ፣ ቁርስ፣ ምሳ፣ እራትም እበላለሁ። እኔም ስለምሰራ ቤት የምንበላው ነገር እኮ አይጠፋም። ለምን ወደ ቤት አትመለስም? እማማ እዚህ እንድኖር ይፈልጋሉ። እኔም እኮ ቤት እንድትመጣና አብረን እንድንኖር ፈልጋለሁ። እህት አይደለም? እሺ ምንቤም ማለት ስለሚከብደው ዝም ይላታል። ሚካኤልን ባገኘችው አጋጣሚ ሁሉ ወደ ቤት እንዲመለስ ልታግባባው ትጥራለች። በሷ ድክመት ወንድሟን የወሰዱባት ይመስላታል። ሚካኤል ያመለ ዘውድ ፍቅር አሸነፈው። ወይዘሮ ልኬ ቤት ጥቂት ሳምንታት እንኳ ሳይቆይ አንድ ቀን ከእህቱ ጋር ወደ ቤት ተመለሰ። ወይዘሮ ልኬ አብረዋቸው የሚኖሩት ልጃቸው ወይዘሮ አበበች ገመቹ በአመለ ዘውድ በጣም ተናደዱባት። እስኪ አሁን እነሱ ቤት ምን አለ ብላ ነው ልጁን የወሰደችው አሉ ወይዘሮ አበበች። አይገርምሽም? በየቀኑ እየመጣች ምን እንደምትለው ባልሰማም ስታናግረው ቆይታ ትሄድ ነበር አሉ ወይዘሮ ልኬ። በጣም ችግረኞች እንደሆኑ እናውቃለን። ምን አብልታ ልታሳድገው ነው የወሰደችው? ወይዘሮ አበበች አፋቸውን በግርምት በእጃቸው ከደኑ። እኔም እኮ ግራ የገባኝ እሱ ነው። ወይዘሮ አበበች አመለ ዘውድን በዚያው ሰሞን መንገድ ላይ ሲያገኟት ጠሯት። ምን ነካሽና ነው አንቺ ልጁን የወሰድሽው? በቁጣ ጠየቋት። ማንን? አሁን ማንን እንዳልኩሽ ጠፍቶሽ ነው? ሚካኤልን የሚሉኝ? ራሱ መምጣት ፈልጎ ነው። እጅ ቀጣፊ! ራስሽ አይደልሽ የወሰድሽው? አዎ፣ ግን እኛ ጋር መኖር ፈልጎ ነው። ምን አለ እኛ ጋር እየኖረ ቢማር፣ እናንተ ጋር ምን ያገኛል? ወይዘሮ አበበች በጣም ተቆጡ። ሁለተኛ እኛ ቤት ድርሽ እንዳትይ። አመለ ዘውድ አቀርቅራ ዝም አለች። መሬቱማ የልጆቼ ሀብት ነው፣ እሱን አልሸጠውም ትል ነበር ተሾመ ግርማ። ድንቄ ምንም ኑሮ እጅግ ቢፈታተናት፣ ምንም የዋ ብትሆን፣ ምንም አንዳንድ ሰዎች ለምን ቤቱንና መሬቱን አትሸጪውም እያሉ ሊፈታተኗት ሊያባብሏትና ሊያታልሏት ቢሞክሩም መሬቱማ የልጆቼ ሀብት ነው፣
እሱንም አልሸጠውም ትላለች። ትንሿ ደሳሳ ቤት ብቻ አንድ ጥግ ላይ መገኘቷ የግቢውን ስፋት አጉልቶታል። ከቤቷ በስተቀኝ ያደጉት ባህር ዛፎች ባይኖሩ ደግሞ ግቢው የበለጠ ባዶ መስሎ በታየ ነበር። እነዚህ ባህር ዛፎች ናቸው አልፎ አልፎ ተሽጠው እንጀራ ቤት ውስጥ የሚበላው። ቤተሰቡም አቶ ግርማ በሕይወት የነበሩበትን ዘመናዊ እንኮይ የሚያስታውሰው ግድግዳ ተደግፎ የሚውለውም የሸክላ ምጣድ በእሳት የጋለ ገጹ በቀጭን የጤፍ ሊጥ የሚሸፈነውና ሊጡን በግለቱ ነዳድሎ በጥቃቅን አይኖች የመሙላትና የማብሰል ወግ የሚደርሰው ያኔ ነው። ከሰፈራቸው ትንሽ ርቆ ከሚገኘው የመንግስት የባህር ዛፍ ደን ከሚያመጡት እንጨት በተጨማሪ የግቢው ባህር ዛፎች ጭራሮና ቅጠሎች ለምግብ ማብሰያም ይጠቀማሉ። ከቤቷ በስተግራ ጥቂት እርምጃዎች ርቆ ያለው አጥር ከ1 ሜትር ብዙም የማይበልጥ አጭር ሆኖ በሲሚንቶ ባልተያያዙ ትንንሽ ድንጋዮች ክምር የተሰራ ነው። ከቤቷ በስተጀርባ እንደ አጥር የሚያገለግለው ደግሞ ከትንሿ ቤታቸው አጠገብ ሲታይ ሰማይ ጠቀስ የሚመስለው የጎረቤቶቻቸው ሰርቪስ ክፍሎች ግንብ ነው። ከቤቷ ፊት ለፊት በግራ በኩል ፈንጠር ብሎ የሚታየው በጭቃ የተሰራ የጎረቤት ቤትም እንደ አጥር ያገለግላል። ከቤቷ በስተቀኝ ያለው የሌላ ቤት አጥር ታኮ የተሰራው የግቢው በር የሆነ ጠንካራ ጥርስ ያለው አውሬ ያላመጣው በሚመስል ጨርማታ ስስ ቆርቆሮ የተሰራ ነው። ቆርቆሮ የተመታበት እንጨት ምስማሮች ስላሉት በሩ ሲከፈትና ሲዘጋ እንደ አራስ ልጅ አንገት ልምጥ እያለ ዘጊና ከፋቹን መገንጠሌ ነው በሚል ዛቻ ያሳቅቃል። ሰዎች ከሚመላለሱበት ሳሩ ከተመለጠው ቀጭን የእግር መንገድና የባህር ዛፎች ቅርንጫፎች ጥላ ካረፈበትና ቅጠሎቻቸው ከሚረግፍበት ጥግ በስተቀር ግቢው በሳር የተሸፈነ ነው። መንገዱ ዳር ቁጭ ብላ ስትስል አገኘኋት። ወይዘሮ አለማገኘ ካሳሁን። ድንቄ ሰሞኑን ሳላ ያጣድፋታል። ሐኪም ቤት ለመሄድ ገንዘብ ያስፈልጋል። ገንዘብ የላትም። በእርግጥ ድንቄ ሐኪም ቤት የመሄድ ጥቅምም አይገባትም። ሆስፒታል ወይም ጤና ጣቢያ ከመሄድ ባህላዊ መድኃኒቶችን መውሰድ ትመርጣለች። እያመማትም የዕለት ጉርሳቸውን ለማግኘት ውሃ የማመላለሱን ሥራ ጠንከር ያለች ቀን መስራት ነበረባት። አንድ ቀን ውሃ ከአስፋልት አካባቢ በጀሪካን ቀርታ ተሸክማ ወደ ሰፈር እያዘገመች ነበር። ዳገቱን ሽቅብ ስትወጣ አቅም አነሳት። ያሰላት ጀመር። ወደ ላይ ሊያስመልሳት ሲተናነቃት በጨርቅ ያዘለችውን ጀሪካን መንገድ ዳር አስቀመጠችው። ደረቷን ደግፋ ቁጢጥ ብላ ተቀመጠች። ትንፋሽ እስኪያጥራት አሳላት። ሳሏ ጋብ ያለ መሰላትና ድንገት ቋቃላት። እራት አልበላ ብሏት ትንሽ ነው የበላችው። ቁርስ የሚባል ነገር ዛሬ ብቻ ሳይሆን ባለፉት በርካታ ቀናት አልቀመሰችም። ከሆዷ የሚመጣ ምግብ ስላልነበር ለሃጭ መሰል ነገር ከአፏ እየተዝለገለገ በዝግታ ወጣ። በዚያ ሁኔታ ውስጥ እንደሆነች እንደገና በኃይል አሳላት። ጎረቤቷ ወይዘሮ አለማገኝ በዚያ መንገድ ሲመጡ አገኟት። ምንድነው ድንቄ? ምን ሆንሽ? አሏት ወደ እሷ ቀረብ ብለው። ድንቄ ደረቷን ይዛ እንዳቀረቀረች እያመኛል አለች። ለበርካታ ሰከንዶች ያለማቋረጥ አሳላት። ጉሮሮዋ ላይ ሳሉን ተከትሎ የመጣውን ፈሳሽ ተፋችው። ደም ነበር። ወይዘሮ አለማገኝ ደነገጡ። እንደዚህ እያመመሽ ምን ነው ውሃ ማመላለሱ ቢቀርብሽ? አሏት። ፊታቸው ላይና ድምጻቸው ውስጥ ጥልቅ ሐዘን እየታየና እየተደመጠ ምን ላድርግ? ምን እንብላ? ልጆቼ በረሃብ ከሚያልቁ ብዬ እኮ ነው። ወይዘሮ አለማገኝ ለአፍታ የሚመልሱት አልነበራቸውም። እንዴ ቢሆንም እንዴ ታመሽ ውሃ ማመላለስ የለብሽም። ድንቄ ምንም ማለት አልቻለችም። ለምን ግን ሐኪም ቤት አትሄጂም? እሄዳለሁ። ለነገሩ ሐኪም ለግርማስ ምን ፈየደ? አላዳነውም እንጂ ስንቱን መድኃኒት ነበር የሚወጣው። ቢሆንም ያንቺና የሱ በሽታ አንድ ላይሆን ይችላል። እሱስ ሰው ሌሎች ሰዎችም ጠበል ሂጂ ብለውኛል። እስኪ አንዱ ጋር ሄዳለሁ። ወይዘሮ አለማገኝ
ለጥቂት ደቂቃዎች አጠገቧ ቆመው ሲተክዙና ከንፈራቸውን ሲመጡ ቆዩ። ድንቄ ጀሪካኑን ዞር ብላ አየችው። ገና የሚጠብቃትን ዳገት ስታስብ ሐሞቷ ፍስስ አለ። ቤት አመለ ዘውድ ታደሰን እየተንከባከበች ሽሮ ለመስራት ተፈተፍ እያለች ነው። ውሃውን እንደምንም አድሳ በምታገኘው ገንዘብ ማባያውን ካልገዛች ወጡን በምን ይበሉታል? ጉልበቶቿን እጆቿን ተደግፋ ብዝግታ ተነሳች። መገጣጠሚያዎቿ እንዳሮጌና ይዛጉ የበር ማጠፊያዎች የላሉ እስኪመስላት ህመም ተሰማት። ቆይ ላሸክምሽ ብለው ወይዘሮ አመላገኝ 20 ሊትር ውሃ የሚይዘውን ጀሪካን አንስተው ጀርባዋ ላይ ያስቀመጡት። ድንቄ ጀሪካኑን ጀርባዋ ላይ ሲያርፍ በደረትሽ ዣ ብለሽ መሬት ላይ ተነጠፊና ለዘላለም አትነሺ የሚል ተፈታታኝ ስሜት ወጠራት። ጎረቤቷ ልክ ጀሪካኑን ከሲታ ጀርባዋ ላይ ሲያሳርፉት ያወጣቸው ትንፋሽ ድካሟን ነገራቸው። አዘኑላት፣ ግን ሊረዷት ሁኔታዎች አልፈቀደላቸውም። እሳቸው ወደ አስፋልት እየወረዱ ነበር። ጀሪካኑን በደንብ እንድታዝለው ረድተዋት ቁልቁለት ወረዱ። ድንቄ የጀሪካኑ ክብደት በብዙ እጥፍ የጨመረ መሰላት። ውሃውን ደፍታ ግማሽ ጀሪካን ውሃ የመውሰድ ሐሳብ ላፍታ አእምሮዋን አቋርጦ አለፈ። አይሆኑም፣ በዚያ ላይ ግማሽ መንገድ ያህል መታለች። ይህንን ውሃ ካላደረሰች ደግሞ ልጆቿ ሊራቡ ነው። ወጡን አይወጠውጡት ነገር። ጥርሷን ነክሳ እግሮቿን እየጎተተች ሽቅብ እንደ ቀንዳ ወጣ ተሳበች። በሕይወቷ እጅግም የተፈተነችበት ቀን ነበር። ውሃውን ተሸክማ ሰፈር ለመድረስ በየቦታው አሁንም ማረፍ ነበረባት። ወደ ሰፈር ስትቃረብ እሙሻን አገኘቻት። ድንቄ ምን ነው? አልቻልኩም፣ እያመመኝ ነው፣ እስኪያግዥኝ። እሙሻ በዕድሜ ካመለ ዘውድ በጥቂት ወራት ብታንስም ሰውነቷ ገዘፍ ያለ ነው። የውሃውን ጀሪካን ተሸክማ ጎረቤት ቤት አደረሰችላት። ድንቄ ቤት ስትገባ አመለ ዘውድ ታደለን ፍራሽ ላይ አስተኝታ ወጥ እያማሰለች ነበር። ፊቷ ላይ ትልልቅ ኪንታሮቶች እዚህም እዚያም ይታያሉ። ሰዎች ጥፍር ቀለም ያጠፋዋል ስላሏት ከቡርቴ ጥፍር ቀለም ለምና ቀብተዋለች። ምን ነው ቆየሽ? አመለ ዘውድ እናቷን ጠየቀች። ደከመኝ፣ እሞኛል፣ በጣም አሞኛል። ውይ ድንቄ እጅና እግሯ ተገነጣጥሎ እንዳይወድቅ የሰጋች ይመስል ቀስ ብላ የሳር ፍራሹን በእጇ ተደግፋ ቁጭ አለች። መገጣጠሚያዎቿ ላይ ህመም ይሰማታል። ካደም ብላ ሰውነቷ ሙሉ በሙሉ ፍራሹ ላይ ሲያርፍ በረጅሙ ተነፈሰች። ዝለቷና ድካሟ ከመጠን ያለፈ ነበር። አንቺ በዚህ ሽልጦ ግዢ። በእጇ ጨብጠው የነበረውን በትግል የተገኘ 50 ሳንቲም ወለሉ ላይ ጣል አደረገችው። ሳንቲሙ የአፈር ወለሉ ላይ በጠርዙ 1 ስንዝር ያህል ተንከባሎ በገጹ ጋደም አለ። አመለ ዘውድ ወጥ ማማሰሏን ትታ እናቷን አተኩራ እያየች ነበር። ህመምና ድካሟ ከባድ እንደሆነ ተረዳች። ላፍታ ትሞትብኝ ይሆን ስትላሰበችና ፈራች። በቃ ድንቄ ሁለተኛ ውሃ አታምጪ፣ በጣም እያመመሽ እኮ ነው። እኔ እሰራለሁ፣ መቼም የምንበላው ነገር አናጣም አለች። የመጨረሻውን አረፍተ ነገር ስትናገር እንባ እየተናነቃት። ድንቄ ለሷ መልስ የምትሰጥበት ጉልበትና ንቃት አልነበራትም። ኩርምት ብላ ተኝታለች። የልጇን ድምፅ በሩቅ ከሚገኝ ጋራ ላይ ነጥሮ የመጣ የገደል ማሚቱ ይመስል በሰመመን ውስጥ ሆናን የሰማችው። አመለ ዘውድም ባለፉት ወራት ጤና አልነበራትም። እግሮቿ ይተሳሰሩባታል፣ ይደክማታል፣ ያስላታል። አሁን ሰሞኑን ደግሞ ፊቷ ትልልቅ ኪንታሮቶች ወረውታል። ሳሉ ስለበረታባት በቅርቡ ጤና ጣቢያ ሄዳ ተመርምራ ነበር። የሳምባ ነቀርሳ በሽታ እንዳለባት ተነግሯት መርፌ እየተወጋች ነው። ደግነቱ ሕክምና በነፃ ነው ያገኘችው። የምትታከምበት የወረዳ 28 ጤና ጣቢያ የሚገኘው አባቷ ይሰሩበት ከነበረው የወይዘሮ አሰገደች ቤት አካባቢ ስለሆነ ግን በየቀኑ እየተመላለሰች
መርፌ መወጋቱ አድካሚና አሰልቺ ሆኖባታል። የሰጧትን በመቶዎች የሚቆጠሩ ኪኒኖች አስታውሳ መዋጥም ማለቂያ የለሽ ስራ የመስራት ያህል ይታክታታል። ውጪ ሰርታ ገንዘብና ምግብ ማምጣት፣ የቤት ውስጥ ስራዎችን መስራትና ወንድሞቿን መንከባከብ፣ እናቷን ማስታመም የሷ ኃላፊነቶች ቢሆኑም እምብዛም ምግብ አትበላም። የሷ ጥጋብ የትንንሽ ወንድሞቿና የእናቷ ጥጋብ ነው። የሷ ደስታ የእነሱ ደስታ ነው። ለራሷ ሆድ ቅንጣት አትጨነቅም። ብትታመምም መተኛት አትችልም። ስንትና ስንት ኃላፊነት ተቆልሎባት እንዴት ልቧ አርፎ ትተኛለች? ሽሮ ወጡ ከጥቂት ደቂቃዎች በኋላ ደረሰ። ወጡን አውጥታ እሳቱን አጠፋች። እናቷ ወለሉ ላይ የጣለችውን 50 ሳንቲም አንስታ አምባሻ ልትገዛ ወጣች። አምባሻውን ገዝታ ወደ ግቢያቸው እንደገባች ትንሹ ወንድሟ ታደለ አምርሮ ሲያለቅስ ሰማች። ጤናዋ በፈቀደላት ፍጥነት ሮጣ ቤት ስትገባ እናቷ የሚጥል በሽታዋ ተነስቶባት ከፍራሹ ተንሸራታ ወርዳ ወለሉ ላይ ያገኘቻት። ታደለ ከእንቅልፉ ነቅቶ ፍራሹ ላይ ተቀምጦ እናቱን ልክ እንደማያውቃት ሰው ቁልቁል እያየ በፍርሃት አይኖቹ ፈጦ ያለቅሳል። የአመለ ዘውድ መምጣት ለሱ ትልቅ እፎይታ ነበር። ማልቀሱን ባያቆምም አመለ ዘውድ በእናቷ ዙሪያ ከግድግዳው ሌላ ቢገጫት ሊጎዳት የሚችል ነገር እንደሌለ ለማረጋገጥ እየሞከረች በነበረበት ቅጽበት የወጡን ድስት ከግርጌዋ አየችው። ፈጥና ወደ ድስቱ ተራመደች። በዚሁ አፍታ እናቷ ድንገት ተወራጨችና ድስቱን በእግሯ መታችው። ድስቱ ተንሸራቶ አንድ ስንዝር ያህል እንኳን ከማይቀረው ከቤቱ የጭቃ ግድግዳ ጋር ተጋጨ። ክዳኑ ተንኳክቶ ወደ አንድ ጥግ ተፈናጠረ። ድስቱ በአፍጢሙ ሲገለበጥ ያለ መሰላትና አመለ ዘውድ በፍጥነት ደርሳ አነሳችው። ትኩስ ወጥ እጇ ላይ ተረጭቶ ስላቃጠላት ወዲያው ቁጭ አደረገችው። ሁለቱን እጆቿን አየር ላይ አርገብግባ ለማቀዝቀዝ ሞከረችና እንደገና ድስቱን ከነበረበት አነሳችው። ትንሽ ወጥ ወለሉ ላይ ቢደፋም ለምሳቸው የሚበቃ ያህል ተርፎ ነበር። ድስቱን እናቷ የማትደርስበት ቦታ አስቀመጠችው። እናቷ እግር ላይ ወጡ ተፈነጣጥቆባታል። ከአንድ ጥግ አሮጌ ጨርቅ መዛ ትኩሱን ወጥ ከእናቷ እግር ላይ ጠረገችላት። ታደለ ጠባቧን ቤት በለቅሶ አጨናንቆታል። የድስቱ መንኳኳዝ፣ የአመለ ዘውድ ድንጋጤና መሯሯጥ ሽብር ለቆበታል። አመለ ዘውድ ወደ እሱ መለስ ብላ አቀፈችው። አይዞ በቃ ዝም በል ታዴ። እናቷን ቁልቁል በጭንቀት እያየች ትንሽ ወንድሟን አባበለችው። በእውነት ነው የምልህ ድምፁን አልሰማሁትም እንጂ እግዚአብሔር አዞኛል። መኝታ ቤት ከገባው በኋላ እንዴት አልጠየቅሽም እሷን ሰው የሚል ተሰማኝ። አመለ ዘውድ አንድ የእግዚአብሔር ጸጋ በላዩ ላይ ነበር፣ የሰው ፍቅር የሚሰጣት። ለምን እንደወደድኳት ላስረዳ አልችልም። ወይዘሮ ማርታ ገብረ ጻድቅ አሜሪካ 2 ዓመት ያህል ቆይተው ወደ ኢትዮጵያ ተመልሰው መጡ። እንደ አውሮፓውያን አቆጣጠር በ1977 ዓመተ ምህረት በአሜሪካ ያቋቋሙት ፕሮጀክት መርሲ የሚባለውን መንግስታዊ ያልሆነ የእርዳታ ድርጅት በኢትዮጵያ ስራ ስለጀመረ ስራውን ለመምራት ነው ከባለቤታቸው ከአቶ ደመቀ ጋር የመጡት። ከዘመዶቻቸውና አቶ ተክሉን ከመሳሰሉ አንጋፋ ሰራተኞች ጋር ሲገናኙ ባለፈው የመጡ ጊዜ አዘውትረው የጠይቋቸው የነበሩት አቶ ግርማ ግን እንኳን ደህና መጣሽ ሊሉ አልመጡም። ግርማ ደህና ነው ብለው ጠየቁ። የአቶ ግርማ ሞት ሲነገራቸው ደነገጡ፣ አዘኑም። አዎ ባለፈው ጊዜ በጣም ገዝቶ ነበር። ያመው ነበር ማለት ነው? አዎ የሳምባ በሽታ ነበረበት። ወይዘሮ ማርታና አቶ ደመቀ በድርጅታቸው ፕሮጀክት መርሲ ስር ከቡታጅራ ከተማ 9 ኪሎ ሜትር ወጣ ብሎ በሚገኝ ቦታ የህፃናት ማሳደጊያ ትምህርት ቤትና ሆስፒታል አቋቁመዋል። በድርቅ ለተጎዱ ሰዎች የምግብ እርዳታም ያከፋፍሉ ነበር። የጀመሯቸውን ግብረሰናይ እንቅስቃሴዎች ውጤታማ ለማድረግ ላይታች ሲሉ ስራ በዝቶባቸው ከራረሙ።
ወይዘሮ ማርታ አንድ ምሽት ሊተኙ ወደ መኝታ ክፍላቸው እንደገቡ ድንገት ስለ አቶ ግርማ አሰቡ። ግርማስ ሞተ፣ ሚስት አለኝ ልጆች አሉኝ ብሎኝ ነበር። ሚስቱ የሚጥል በሽታ እንዳለባትም ነግሮኛል። ሚስቱና ልጆቹ እንዴት ሆኑ ይሆን? እንዴት እንደሆኑ እስካሁን ሳልጠይቅ። ወዲያው ጊዜ ሳያባክኑ ከመኝታ ክፍላቸው ወጥተው ሰራተኛውን አስጠሯት። ተክሉ ነገ እንደመጣ የግርማን ቤተሰብ አምጣልኝ ብለሃለች፣ ብለሽ ንገሪልኝ አሏትና ተመልሰው መኝታ ክፍላቸው ገቡ። በሚቀጥለው ቀን ጠዋት የግርማን ቤተሰብ አስታወሱ። ለተክሉ ነገራችሁት ብለው ሲጠይቁ እንዳልተነገራቸው ተነገራቸው። ጥሩልኝ እስቲ አሉ። አቶ ተክሉ ተጠርተው መጡ። ተክሉ፣ ለመሆኑ የግርማ ቤተሰቦች ደህና ናቸው? እሱ ከሞተ በኋላ አግኝታቸው ታውቃለህ? ኧረ አግኝቻቸው አላውቅም። ቤታቸውን ታውቀዋለህ? አዎ፣ ሲሞት ቀብር ሄጄ ነበር። እዚያ ገብርኤል ቤተክርስቲያን አካባቢ ነው። በል እባክህ ሚስቱንና ልጆቹን ዛሬውኑ ሄደ ይዘህልኝና አሉ ወይዘሮ ማርታ። ከሌሎች ስራዎቻቸው ሁሉ ዛሬ ለአቶ ግርማ ቤተሰብ ቅድሚያ ሰጥተው። አቶ ተክሉ ወይዘሮ ማርታ ላይ ያዩት ጥድፊያ አስደንቋቸዋል። እነዚህ አንድሆች ዛሬ ማስታወሷ ይገርማል፣ እግዚአብሔር ይስጣት ብለው እያሰቡ በዚያው ቀን ወደ ድሮ ስራ ባልደረቦቻቸው ቤት አዘገሙ። ወይዘሮ ድንቄና ልጆቿ ወይዘሮ ማርታን በአካል አያውቋቸውም። አቶ ግርማ ስለሳቸው ሲያወሩ ግን ሰምተዋል። ኑሮ ጥቋቁር ማዲያት ፊታቸው ላይ እዚህም እዚያም ያተመባቸው ጥቁር ጸጉሮች፣ የሸሹት ነጭ ሉጫ ጸጉር ያላቸው ጠይሙና አጭሩ አዛውንት አቶ ተክሉ ቤታቸው ደርሰው ወይዘሮ ማርታ ሊያገኟቸው እንደሚፈልጉ ሲነግሯቸው ድንቄና መለዘውድ ከሰማይ እንደተላከ መልአክ ቆጠሯቸው። አቶ ተክሉ የድንቄን ከፍተኛ ለውጥ አስተውለው እጅግ አዘኑ። ከአቶ ግርማ ሞት በኋላ አላዩአትም። ባለፉት 4 ዓመታት ያየችው መከራና የኖረችው ጎስቋላ ህይወት ሁለመናዋ ላይ ይንጸባረቃል። ከስታለች፣ ጠቁራለች። ህመሟ ያስከተለው ድካምና በማጣት የተሞላ ኑሮ የፈጠረባት መታከት ፊቷ ላይ በግልጽ ይነበባል። የለበሰችው ልብስ አሮጌ ነው። ትልቋ ልጇ አመለዘውድ ቀጭንና ኮሳሳ ናት። ለሳምባ ነቀርሳ በሽታ የታዘዘላትን መርፌ ሳትጨርሰው አቋርጠዋለች። ኪኒኑንም 2 ወር ያህል ወስዳ ሻል ያላት ስለመሰላት መዋጡን ትተዋለች። ሁሉም ወንዶች ልጆች ናቸው። ፊቶቻቸው ወዝ ባይኖራቸውም ጉንጮቻቸው ሞላ ሞላ ብለው ነው የሚታዩት። ወይዘሮ ማርታ ቤት ደርሰው ግቢው ውስጥ ሲገቡ አመለዘውድ በህይወቷ አይታ በማታውቀው በአትክልቶች በተጌጠ ሰፊ ግቢ ውበት ፈዘዘች። የውጭውን አቧራ፣ ግርግርና ድህነት ባላበባ ሐረጎች የተንጠላጠሉበት ረጅሙ የግቢው የግንብ አጥር በብቃት ጋርዶታል። ይህ የሰከነ ንጹህና ውብ ዓለም ነው። የተለየ ዓለም። ከቅጥር ግቢው ውስጥ መሆንና ውጭ መሆን ሰማያዊ ገነትና ምድራዊ ዓለም ያላቸውን ልዩነት የሚያሳስብ አስገዳጅ ስሜት ውስጥ ይከታል። እንደዚህ ለማሰብ ደግሞ ረጅም ግድግዳ ብቻ መብቃቱ ያስገርማል። አቶ ግርማ ጉልበትና ጤንነት በነበራቸው ጊዜ ላባቸውን ያንጠፈጠፉበት ግዙፍ መኖሪያ ቤት ከግቢው ዋና በር ፊት ለፊት ይታያል። ቆይ አንድ ጊዜ እዚህ ቆዩኝ ብለው አቶ ተክሉ ወደ ወይዘሮ ማርታ ቢሮ ሄዱ። አመለዘውድ የግቢውን ውበት አድንቃ ሳትጠግብ አቶ ተክሉ ተመልሰው መጡ። ኑ አዛውንቱን ተከትለው በመደዳ ከተሰሩት ሰፋፊ ሰርቪስ ክፍሎች አንዱ ውስጥ ገቡ። የወይዘሮ ማርታና ያቶ ደመቀ ቢሮ ነው። ባልና ሚስቱ ግቢውን እንደ መስሪያ ቤትም እንደ መኖሪያ ቤትም ነው የሚገለገሉበት። የወይዘሮ ማርታ ቢሮ 2 ጠረጴዛዎችና ወንበሮች፣ ሌሎችም የቢሮ ዕቃዎች አሉበት። የቢሮ ዕቃዎቹ መኖር ግን ስፋቱን አልደበቀውም። እና አመለዘውድ ሲገቡ ለበሩ ቅርብ ከሆነው ጠረጴዛ በስተጀርባ ወይዘሮ ማርታ ተቀምጠዋል። ወይዘሮ ማርታ ከመቀመጫቸው ተነስተው ተቀበሏቸው። ከራሳቸው ጎንበስ ብለው ድንቄን ጨበጧት። እንደምን ነሽ? ደህና ነኝ። ልጆቹን እየጨበጡ ደህና ናችሁ ልጆች እንደምን ናችሁ አሏቸው። ረጋ ባለና ፍቅር በሚደመጥበት አንደበት
ደህና ነን እግዚአብሔር ይመስገን አለች አመለዘውድ። ገና ካሁኑ ትልቋን ሴትዮ ወደደቻቸው። ትህትናቸውና ስነ ስርዓታቸው ማረካት። ቁጭ በሉ። ድንቄና አመለዘውድ ከጠረጴዛ ግራና ቀኝ በሚገኙ ወንበሮች ላይ ተቀመጡ። ድንቄ ታደለን ጭኗ ላይ ስታስቀምጠው አመለዘውድ ደግሞ ለሚካኤል ተጠጋችለትና ወንበሩን ለሁለት ተጋሩ። ልጆችሽ እነዚህ ብቻ ናቸው? ወይዘሮ ማርታ ድንቄን ጠየቁ። ሌላ አንድ ወንድ ልጅም አለኝ፣ ግን እሱ ከኛ ጋር አይኖርም፣ ብዙም አይጠጋኝም አለቻቸው። የት ነው የሚኖረው? ወይዘሮ ማርታ በመገረም ጠየቁ። የትም ነው የሚውለው የሚያድረው፣ እኔ ምን አውቃለሁ? የለም እንደዛማ አይሆንም፣ እሱም አብሯችሁ መኖር አለበት። አቅቶኝ እኮ ነው። እኔም አባቱም ወደ ቤት ተመለስ ብለን ተቆጥተነዋል። ልጁ የሚሰማ አይደለም። ቢሆንም አባብለሽም ቢሆን ወደ ቤት መግባት አለበት። ላፍታ ጸጥታ ሰፈነ። ወይዘሮ ማርታ ጎስቋላዋን ሴት በሐዘኔታ እያዩት ሰው አትመስልም እንዴት ከስታለች ብለው አሰቡ። ለመሆኑ እንዴት ነው የምትኖሩት? ማለቴ ምን ትሰሪያለሽ? ብለው ጠየቋት። ምን አገኛለሁ ብለው ነው? የዕለት ጉርሳችንን ለማግኘት ውሃ መላልሳለሁ። ውሃ? አዎ። ለማን? እኛ ሰፈር ውሃ የለም። ቤት ለሚሰሩ ሰዎችና ለመጠጥም የሚሆን እየከፈሉኝ ከአስፓልት ውሃ ወስድላቸዋለሁ። ግን አሁን እያመመኝ አቅም እያነሰኝ እሱንም መስራት እያቃተኝ ነው። አመለዘውድ የእናቷንና የወይዘሮ ማርታን ውይይት በንቃት ትከታተላለች። ወይዘሮ ማርታ ቀይ፣ ረጅም፣ ቆንጆ ሴት ናቸው። እድሜያቸው 60ዎቹን እያጋመሰ ቢሆንም እርጅና የልጅነት ውበታቸውን መደበቅ ተስኖታል። ሰላምታ ሲያቀርቡ ከራሳቸው ዘንበል ብለው የሚያሳዩት ትህትና ከቁመናና ውበታቸው በተጨማሪ ግርማ ሞገስ አጎናጽፏቸዋል። አሁን ጤናሽ እንዴት ነሽ? ወይዘሮ ማርታ ጠየቁ። ያመኛል አለች ድንቄ አቀርቅራ። ዝም አሉ ወይዘሮ ማርታ። ያመኛል አለች ድንቄ ደግማ። የሚጥል በሽታ እንዳለብሽ ነፍሱን ይማረውና ግርማ ነግሮኝ ነበር። አዎ ይጥለኛል። የሚጥል በሽታን እኮ በሕክምና ማዳን ባይቻልም መከላከል ግን ይቻላል። ይቻላል ብለው ነው? አዎ እንዳልኩሽ ሙሉ በሙሉ ባይድንም መውደቁን በመድኃኒት ማስቀረት ይቻላል። እኛ እናሳክምሻለን። ዛሬ ማታ ወደ ውጭ እሄዳለሁ። ስመለስ አንድ ቀን ትመጪና ሐኪም ጋር እንወስድሻለን። እሺ እግዚአብሔር ይስጥልኝ አለች ድንቄ ከተቀመጠችበት እንደመነሳት እያለች። ዛሬ የጠራኋችሁ ትናንት በአጋጣሚ እንዲያው እንደ ድንገት አስቢያችሁ ነው። ያው ብዙም ገንዘብ ባይሆን በየወሩ ትንሽ እርዳታ እናደርግላችኋለን። እሺ እግዚአብሔር ይስጥልን የኔ እመቤት አለች ድንቄ ከመቀመጫዋ እንደመነሳት ብላ እጅ እየነሳች። የአመለዘውድ ጠይም ፊት በውብ ፈገግታ ደመቀ። ቡታጅራ አቅራቢያ በሚገኘው የሕፃናት ማሳደጊያ ፕሮጀክት መርሲ ለሚረዱ ሕፃናት ከተዘጋጁ ልብሶች ለና አመለዘውድ ልብስ እንዲያመጡላቸው ወይዘሮ ማርታ ባዘዙት መሰረት ልብስ በልካቸው ተመርጦ መጣላቸው። መጀመሪያ ለአመለዘውድ ነበር የሰጧት። ልብሱን ከተቀበለች በኋላ አንድ ያልጠበቁት ባህሪ ያስተዋሉት። ልብሱን አገላብጣ ለማየት ቅንጣት ጉጉት አልነበራትም። የራሷን ልብስ ተቀብላ አንዴ ሁለቱንም ወንድሞቿን፣ ሌላ ጊዜ ወይዘሮ ማርታን ማየት ጀመረች። ደስ ያላትም አትመስልም። ወይዘሮ ማርታ ሁኔታዋ አስገረማቸው። ለሁለቱ ወንድሞቿ ልብስ ከሰጧቸው በኋላ ነበር አመለዘውድ የራሷን አገላብጣ ማየት የጀመረችው። እግዚአብሔር ይስጥልን ማማ፣ በጣም እናመሰግናለን አለቻቸው የሚያምረውን ልባዊ ፈገግታዋን እየፈገገች። ወይዘሮ ማርታ አንድ ለየት ያለ ነገር በድምጿ ውስጥ አደመጡ። አነጋገሯ እንደ አዋቂዎች አነጋገር የሆነ ጥንካሬና ክብደት ነበረው። በሷ ዕድሜ ያሉ ልጆች በራሳቸው ደስታ ስለሚዋጡ ለማመስገን አይጨነቁም። ቢያመሰግኑም
ልክ እንዳመለ ዘውድ በሙሉ የራስ መተማመንና ግልጽ በሆኑ ቃላት ማመስገን ይሳናቸዋል። ለየት ያለች ልጅ ናት ሲሉ አሰቡ።